በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የበዓለ ንግስ ጥሪ በሰሜን ሸዋ ሀገረ ስብከት ሸንኮራ ደብረ መንክራት መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን አማን ብለክሙ የተነሳ ምንትውልዳን የአቢ ዮሐንስ መጥምቅ እውነት እውነት እላችኋለሁ ከሴቶች ከወለዷቸው ከዮሐንስ መጥምቅ የሚበልጥ የለም ተብሎ የተነገረለት ነቢይና ሐዋርያ ሰማዕት ጻድቅ ካህን መጥምቀ መለኮት ቅዱስ ዮሐንስ ፍጡር ሆኖ ፈጣሪውን ያጠመቀ ለዚህ ክብር እግዚአብሔር የመረጠው የባረከው የቀደሰው በየዓመቱ ሰኔ 30 የሚከበረው ነቢየ ሉል የተባለ መንገዱን ይጠርግ ዘንድ በጌታ ፊት የሄደ የመጥምቀ መለኮት ቅዱስ ዮሐንስ በዓለ ልደት የሚታሰብበትን ክብረ በዓል በፈዋሽ ጸበሉ ደዌ ነፍስ ደዌ ሥጋን በማስወገድ በዓለም በሚታወቀው በስሙ የለመኑ ደጁን ተሳልመው ለተማጸኑ መጥምቁ በምልጃው ፈጥኖ በሚደርስበት ሸንኮራ ደብረ መንክራት መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ሰኔ 30 ቀን 2018 ዓመተ ምህረት ብፁዓን አበው ሊቃነ ጳጳሳት ሊቃውንተ ቤተክርስቲያን እንዲሁም በርካታ ቁጥር ያላቸው ምዕመናን በተገኙበት በድምቀት ይከበራል። ከሴቶች ከተወለዱ ከመጥምቁ ዮሐንስ የሚበልጥ አልተነሳም የተባለለት ገና በማህፀን በመንፈስ ቅዱስ የተመረጠ ከሕፃንነቱ ጀምሮ እግዚአብሔርን በጽናት ያገለገለ መጥምቀ መለኮት ቅዱስ ዮሐንስ በዓለ ልደቱን የመጥምቁ የቃል ኪዳን ቦታ በሆነው ሸንኮራ ደብረ መንክራት መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ከዋዜማ ጀምረን በአብሮነት አክብረን የበረከቱ ተካፋይ እንሆን ዘንድ መንፈሳዊ ጥሪያችንን እናስተላልፋለን። ኑ ሐዋርያ መምህር ሰማዕትና ባህታዊ ነቢይ ጻድቅ የሆነ የመጥምቀ መለኮት ቅዱስ ዮሐንስን በዓለ ልደት በጋራ እናክብር። በዚህ ቦታ ላይ ያልተፈወሰ ያልዳነ ያጣ ሁሉ ያገኘበት ተስፋ የቆረጠ ተስፋ የቀጠለበት የሚጽናናበት ድነተ ሥጋ ድነተ ነፍስ የሚያገኙበት የቃል ኪዳን የበረከት የረድኤት ቦታ ስለሆነ በየዓመቱ ሰኔ 30 በዓለ ልደቱ ይከበራል። ዘንድሮም በ2018 ዓመተ ምህረት በደማቅ ሁኔታ በዓሉ ይከበራልና በሀገርም ከሀገር ውጭም ያላችሁ ኦርቶዶክሳውያን ምዕመናን ሁላችሁም መጣችሁ በዓሉን ልታከብሩ የሸንኮራ ደብረ መንክራት መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ሰበካ ጉባኤ ጽሕፈት ቤት